የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። የተከበራችሁ አድማጮቻችን አሁንም እንደቀጠለን ነው። ሀሳብ አስተያየታችሁን እየተቀበልን ነው። እጅግ አድርገን እናመሰግናለን ስለምትሰጡን ሀሳቦች፣ አስተያየቶች፣ ጥቆማዎች። አድማጮቻችን እንግዲህ ጥቂት ዜናዎችን ልንገራችሁና ደግሞ አሁን ወደ ዓለም አቀፍ ጉዳያችን የምናልፍ ይሆናል። ከዛ በፊት በቢቢሲ አልጀዚራና ሲኤንኤን ላይ የፊት ገጾች ላይ ይዘው የወጧቸውን ዜናዎች ጥቂቶቹን ልንገራችሁ። ከወጡት ዜናዎች በተለይ በጋዛ ያለው ሁኔታ በሰፊው ያተተው ቢቢሲ ነው። ቢቢሲ በፊት ገጹ ላይ ትላንትና እንደሚታወቀው እስራኤላዊ አሜሪካዊ የሆነ አንድ ወጣት ከሐማስ እጅ መውጣቱና ለቤተሰቦቹ መድረሱ በሰፊው ሲዘገብ ነበርና እስራኤል ለበየወሰደችው ባለው በተለይ ደግሞ ጋዛ ሰርጥ ላይ በጣለችው ማዕቀብ የተነሳ ከፍተኛ የተባለ ረሃብ መከሰቱ 65,000 በላይ ህጻናትም በከፍተኛ ረሃብ ምክንያት ለሞት የተጋለጡ ስለመሆናቸው በሰፊው እያስነበበ ይገኛል። እናቶች ልጆቻቸውን አሳዛኝ ፊት እያዩ እያነቡ ነው ሲል ትንሽ ለልብ የሚነካ ዜና ይዞ ወጥቷል። በጋዛ ያለው ሁኔታ አሁንም አሳሳቢነቱ እንደቀጠለ ነው። እስራኤል ደግሞ እስከ መጨረሻው ድረስ ዋጋለው ሐማስን አጠፋለሁ ብላ ዘመቻዋን ቀጥላለች። ለተወሰኑ ቀናቶች እንግዲህ ይሄ ታጋች እስኪለቀቅ ድረስ የተኩስ አቁም እንደነበር ነው የተሰማው። ለማንኛውም በጋዛ ያለው የረሃብ ሁኔታ በከፍተኛ ሁኔታ መጨመሩን ቢቢሲ የፊት ገጽ ላይ ተመልክቻለሁኝ። ትራምፕ የመጀመሪያውን ጉዟቸውን ወደ ባህረ ሰላጤው አድርገዋል። የመጀመሪያ ጉብኝታቸውን እንግዲህ ሳውዲ አረቢያ ላይ ነው የሚያደርጉት፣ እዛ ይገኛሉ። በመቀጠል ለኳታርን ይጎበኛሉ። የተባበሩት አረብ ኤሚሬትስም ጎራ እንደሚሉ ነው የተሰማው። እንግዲህ ለአካባቢው ትልቅ ትኩረት መስጠታቸው ነው የተሰማው። በልዩ ሁኔታም እንግዲህ ከነዚህ አካባቢ ሀገራት ጋር ፖለቲካዊ፣ ኢኮኖሚያዊ ጉዳዮች ላይ በትኩረት ለመስራት ማቀዳቸውን ቀደም ሲል ባለው የምርጫ ዘመቻቸው ላይም በሰፊው ሲናገሩ እንደነበር እንደዚሁ አልጀዚራ ጠቅሶ ዘግቧል። አድማጮቻችን አሁን ወደ አፍሪካችን መለስ እንበልና በቡርኪና ፋሶ እንግዲህ የጁንታው መሪ በዓለም አቀፍ ደረጃ ልቦችንም አይምሮችንም ሰቅዞ ይዟል ይባላልና ሁሉ ነገሮች በተለይ አፍሪካ ስትነሳ ይሄ ወጣት ነው ብዙ ሰዎች ትዝ እያላቸው ያለው። ከሰሞኑም እንግዲህ ሩሲያ ነበረ። በሩሲያም ከፍተኛ ደማቅ የተባለ አቀባበል ተደርጎለት ሰፊ ነገርም እንደዚሁ ከሱ ጋር ተይዞ ሲዘገብ ነበር። ዛሬ ትኩረታችንን በሱ ላይ አድርገናል። ለመሆኑ የሰው ማን ነው? እንዴት ባለ ሁኔታ ወደ ስልጣን መጣ? ለምንድነው ይሄ ሁሉ ትኩረት ያገኘው የሚለውን በሰፊው እናነሳለን። ሙገሳ ብቻ አይደለም ለዚህ ወጣት መሪ እየተሰጠ ያለው ነቀፌታዎችም በብዙ ይደመጣሉና በተለይ ደግሞ እንደ አሜሪካና ፈረንሳይ ከመሳሰሉ ሀገራት ከፍተኛ የተባለ ነቀፌታን እያስተናገደ ይገኛል። ይህንና መሰል ጉዳዮችን ሊነግረን ገነነ ብርሃኑ ተዘጋጅቷል። ወደሱ እናልፋለን። Captain Ibrahim Traoré was appointed president of Burkina Faso on Wednesday. The appointment comes less than a week after the latest coup in the West African country. የኮንጎ ፓትሪስ ሉሙምባ፣ የጋናው ኳሜ ንክሩማ፣ የዚምባብዌ ሮበርት ሙጋቤና የቡርኪና ፋሶ ቶማስ ሳንካራ እስከነ ጉድለታቸው የአፍሪካ ማዕፀን ካፈራቸው የህዝብ መሪዎች ውስጥ ስማቸው በቀዳሚነት ይነሳል። ሆኖም ግን አፍሪካ ያልታደለችው ነገር በዘመናት መካከል የምታገኛቸው ሁነኛ መሪዎች የሀገር አበርክቷቸው በስልጣን በሚቆዩበት እድሜያቸው ልክ የተወሰነ ይሆንና በየትኛው መንገድ ቦታቸውን ሲለቁ ለዓመታት የገነቡት ልማት በቀጣዩ መንግስት ከመሰረቱ ተንዶ ፍርስርስ ይወጣል። ሀገርም የነበረበት አንድ አይነት መከራ ላይ ደጋግሞ ይወድቃል። ለአብዛኞቹ የአፍሪካ ሀገራት የፖሊሲና የልማት እቅድ ቅብብሎሽ ሽርም ነው። አሁን ላይ ከአፍሪካ አልፎ ስሙ በዓለም አቀፍ ደረጃ እየተጠራ ያለው ወጣቱ የቡርኪና ፋሶ መሪ ኢብራሂም ትራኦሬ አሁንም የበርካቶችን አይምሮና ልብ እንደገዛ ቀጥሏል። ከሀገሩ ዜጎች ባልተናነሰ ከሌሎች የአፍሪካ ሀገራትም አድናቆት እየጎረፈለት ይገኛል። የ37 ዓመቱ የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራኦሬ የምዕራባውያኑን የእጅ አዙር ቅኝ አገዛዝን የተረዳና ሀገሩንም ከዚህ
ሰንሰለት ለማላቀቅ ቆራጥ እርምጃዎችን እየወሰደ እንዳለ ይገለጻል። ይህም እንቅስቃሴው በሌሎችም የአፍሪካ ሀገራት ዜጎች እንደ አርአያ እንዲወሰድና ስራዎቹም እንዲስተጋቡ ሆኗል። ሰውየው የፓን አፍሪካኒዝምን ካንቀላፋበት ያነቃ ተብሎም ይሞካሻል። በግፍ የተገደለውን የሀገሩን የቀድሞ መሪ ቶማስ ሳንካራን ፈለግ እንደሚከተል የሚነገርለት ኢብራሂም ትራውሬ የተፈጥሮ ባለጸጋ በሆነችው አፍሪካ ስለምን ድህነትና ጦርነት ተንሰራፋ ሲሉ ለሚጠይቁ አፍሪካውያን ምላሽና መፍትሄ የሚሰጥ መሪ ተደርጎም እየተወሰደ ይገኛል። እንደ አውሮፓ አቆጣጠር በ2022 ከቅኝ ገዥዋ ፈረንሳይ ጋር በመሻረክ ሀገሪቱን አስበዝብዘዋል ተብለው የሚወቀሱትን የሀገሪቱን መሪ ፖል ሄነሪ ሳንዳጎ ዳሚባን በመገልበጥ ስልጣኑን ከተቆጣጠረ በኋላ ፈረንሳይን በማባረር በምትኳ ከሩሲያ ጋር ተቀራርቦ መስራቱን መርጧል። በፑቲን የአስተዳደር ስርዓት እንደተማረከ የሚነገረው ትራውሬ የሩሲያን የኢኮኖሚ ፖሊሲ እስከ ወታደራዊ መዋቅሯ ተግባራዊ ለማድረግ በስራ ላይ እንደሚገኝ የሚገልጹ አሉ። ኢብራሂም ትራውሬ ወደ ስልጣን ከመጣ በኋላ ለውጥ ካደረገባቸው ጉዳዮች ውስጥ በሀገሩ የተፈጥሮ ሀብት የበይ ተመልካች የነበረውን ቡርኪና ፋሳዊ በውጭ ባለሀብቶች በተያዙ ኩባንያዎች ላይ ሳይቀር እንዲሳተፍና የኩባንያዎቹም የ15 በመቶ ድርሻ ለሀገሪቱ ዜጋ እንዲተላለፍ የሚያስገድደው ሕግ ይገኝበታል። ከዚህ በተጨማሪም የግል ኩባንያዎች በተለይም የውጭ ኩባንያዎች እንደፈለጉ ሲያዙባቸው የነበሩ የማዕድን ቦታዎች በመንግስት እጅም እንዲገቡ አድርጓል። ከዚህ በተጨማሪም አሁን ላይ ቡርኪና ፋሶ ቀዳሚ ወዳጅ ለሆነችው ሩሲያ የማዕድን አውጪ ኩባንያ ጋር በጋራ ለመስራት ፍቃድ ሰጥቷል። ቡርኪና ፋሶ ላለፉት ዘመናት ከማዕድን ሀብቷ ተጠቃሚ እንዳልሆነች የሚገልጸው ኢብራሂም ትራውሬ አሁን ግን በሀገሪቱ ታሪክ ለመጀመሪያ ጊዜ ብሔራዊ የወርቅ ክምችት እንዲኖራት ለማድረግ የወርቅ ማጣሪያ በመገንባት ላይ እንደሚገኝ ተነግሯል። እነዚህ እርምጃዎቹ ሰውየውን በሀገሩ እንደ መሲ ቢያስቆጥሩትም በምዕራቡ ዓለም ግን ጥርስ አስነክሶበታል። ለዚህም የሚደረጉበትን ተደጋጋሚ የግድያና የመፈንቅለ መንግስት ሙከራዎችን ከምዕራባውያኑ ጥላቻ ጋር የሚያገናኟቸው አሉ። በሀገሪቱ እንደፈለጉ ሲሆኑ የነበሩት የውጭ ማዕድን ኩባንያዎች አሁን ላይ ማጣፊያ አጥሯቸዋል። እነዚህ የውጭ ኩባንያዎች እጅግ አስጨናቂ ጊዜ ላይ እንዳሉ የተገለጸ ሲሆን የአውስትራሊያ ኩባንያዎች በቡርኪና ፋሶ ላይ ክስ መመስረታቸውም ተሰምቷል። ከዚህ በፊት በእንግሊዝ ኩባንያዎች ባለቤትነት ስም የተመዘገቡ 2 የወርቅ ማዕድን ማምረቻ ቦታዎችን የትራውሬ መንግስት ወደ ራሱ መልሷቸዋል። የማዕድን ቦታዎችን በተመለከተ የተጀመረው አብዮት በዚህ እንደማይቆም የተገለጸ ሲሆን በቀጣይም በርከት ያሉ በውጭ ኩባንያዎች የተያዙ የማዕድን ማምረቻዎች በቅርቡ በመንግስት እጅ እንደሚገቡ ተገልጿል። እነዚህ የኢብራሂም ትራውሬ እርምጃዎች ከሀገሪቱ ዜጎች አልፈው የሌሎች የአፍሪካ ሀገራት ዜጎችንም ምራቅ የሚያስጡ ሆነዋል። እንደ አውሮፓ አቆጣጠር በ2023 ኢብራሂም ትራውሬ በሩሲያ አፍሪካ መሪዎች ጉባኤ ላይ ያደረገው ንግግር ሰውየውን የበለጠ አይን ውስጥ እንዳስገባው ተገልጿል። በዕለቱም ባደረገው ንግግር የአፍሪካ መሪዎች የምዕራባውያን ኢምፔሪያሊስቶች አሻንጉሊት መሆን ማቆም አለባቸው ነበር ያለው። ይሄ የሰውየው ንግግር የፓን አፍሪካኒዝምን እንደገና ያሳወሰና ያስተዋወቀ ነበር ተብሏል። ለዚህ ንግግር ተደራሽነትም የሩሲያ የመገናኛ ብዙሃን ትልቁን ሚና ተጫውተዋል። የዕለቱ የኢብራሂም ትራውሬ ንግግር በማህበራዊ ድረገጾች አማካኝነት ከአፍሪካ አልፎ በጥቁር አሜሪካውያንና እንግሊዛውያን እንዲሁም በመላው ዓለም ጥቁሮች ዘንድ መነቃቃትን ፈጥሯል። በዘረኝነትና በቅኝ ግዛት ያለፈ ማንኛውም ሕዝብ በሰውየው ንግግሮች ፍቅር መውደቁ የሚጠበቅ መሆኑን ተንታኞች ይገልጻሉ። ኢብራሂም ትራውሬ የጉሮሮ አጥንት የሆነባት ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ሰውየውን በአደባባይ ሲነቅፉት ተደምጠዋል። ኢብራሂም ትራውሬ የሀገሪቱን የተፈጥሮ ሀብቶች ለህዝቧ በማድረጉ በኩልና ለዜጎችም ያለውን ወገንተኝነት እንዲሁም የሀገሪቱን ጂዲፒ ወይም የሀገር ውስጥ ምርት ከነበረበት በእጥፍ ማሳደግ ቢችልም የሀገሪቱን ሰላም ከማስጠበቅ አንጻር ግን አሁንም ብዙ ክፍተቶች መኖራቸውና ለዛም ስራዎች እንደሚጠበቁበት የሚገልጹ አሉ። በቡርኪና ፋሶ ለ10 ዓመታት የዘለቀ የጎሳና የሃይማኖት ግጭት አለ። ይህም ገና ምንም ያልተነካለት የሀገሪቱ ዕዳ ነው። በዲሞክራሲ ስም እንዲልፈሰፈስና መመሪያና መስፈርቶችን ከምዕራባውያን እንዲቀበል ሲገደድ ለኖረው የአፍሪካ አስተዳደር ስርዓት ኢብራሂም ትራውሬ ሌላ አይነት መንገድ ይዞ እንደመጣ የሚገልጹ አሉ። ቡርኪና ፋሶ ካሉባት የዘመናት ችግሮች አንጻር በሚወሰዱት የመፍትሄ እርምጃዎች የሰብአዊ መብት ጥሰቶችና ሌሎችም ጉዳቶች እንደሚኖሩም እንዳሉም የሚያነሱ አሉ። እንደዛም ሆኖ ዓለም አቀፉ የገንዘብ ተቋም IMF ምንም እንኳን ቡርኪና ፋሶ የሰብአዊ መብትና ደህንነትን በተመለከተ ስጋቶች ቢኖሩም በቀጣይ ጠንካራ ኢኮኖሚን ከሚያስቀጥሉ የአፍሪካ ሀገራት ውስጥ ቀዳሚዋ ነች ሲል ተንብዮአል። ለዚህ ምክንያቶቹን ሲያስቀምጥ የሀገር ውስጥን ገቢ በመጨመርና ደሞዝ በማሳደግ እንዲሁም በትምህርት በጤናና በማህበራዊ ጥበቃ ላይ የሚመደበውን በጀት በማሳደጉ የትራውሬ መንግስት የሚያስመሰግን እድገት አስመዝግቧል ብሏል። እንደዛም ሆኖ ትራውሬ መረጃዎቹ ልክ ናቸው ልክ አይደሉም በሚለው ላይ ማጣራት በማይቻልበት ሁኔታ በምዕራባውያኑ መብጠልጠሉን ቀጥሏል። ከአሜሪካም ሆነ ከፈረንሳይ ጋር የተቀዛቀዘ ግንኙነት ውስጥ ያለችው ቡርኪና ፋሶ ኢብራሂም ትራውሬ የቡርኪና ፋሶን የወርቅ ክምችት ከሀገሪቱ ጥቅም ይልቅ ለወታደራዊ ጠባቂዎቹ እየተጠቀመበት ነው የሚለው ሀሳብ በአሜሪካ
በኩል ይነሳል። በኢብራሂም ትራውሬ ላይ በቅርቡ እንደተደረገ የተነገረው የመፈንቅለ መንግስት ሙከራ አቀናባሪዎቹ በኮትዲቫር እንደሚገኙ የተነገረ ሲሆን ከድርጊቱ ቀደም ብሎ አሜሪካዊው የአፍሪካ ጉዳዮች ጀነራል ላንግሌ በኮትዲቫር ጉብኝት አድርገው ስለነበር ጉዳዩ ከሳቸውም ጋር ተገናኝቷል። ኮትዲቫር በበኩሏ በምንም አይነት ሴራ ውስጥ እንዳልተሳተፈች የገለጸች ሲሆን የአሜሪካ የአፍሪካ ኮማንድ እዝ በበኩሉ የጀነራል ላንግሌ ጉብኝት የጋራ የጸጥታ ችግሮችን ለመፍታት ያተኮረ እንደነበርና ሌላ ዓላማ እንደሌለው ገልጿል። ይሄ መፈንቅለ መንግስት ሙከራ እንደተደረገ ከተነገረ በኋላ የቡርኪና ፋሶ ዜጎች ለኢብራሂም ትራውሬ የድጋፍ ሰልፍ ያደረጉ ሲሆን በሰልፉም ላይ የተገኘ ኦሲቢ ጆሃን የተባለ ታዋቂ አገሪቱ ሙዚቀኛ ኮሊን ፖል ስለዋሸ ይራቆድማለች፣ ባራክ ኦባማ በመዋሸታቸው ጋዳፊ ተገድለዋል፣ አሁን ግን ውሸታቸው በእኛ ላይ አይሰራም ሲል ለአሶሺየትድ ፕሬስ የዜና ወኪል ተናግሯል። በተመሳሳይ ቀን ለንደንን ጨምሮ ለትራውሬ የድጋፍ ሰልፎች ተካሂደዋል። ኢብራሂም ትራውሬ ገና በመንገድ ላይ የሚገኝ ወጣት መሪ መሆኑን የሚገልጹ ተንታኞች ሰውየው ገና በደንብ ሊማራቸው የሚገቡ ጉዳዮች እንዳሉ አንስተው የሰውየው እንቅስቃሴ ተቋማዊነት ላይ ግን ጥርጣሬያቸውን የሚገልጹ አሉ። ዓለም አቀፍ ጉዳዩን ስናዘጋጅ ቢቢሲና አሶሺየትድ ፕሬስን በምንጭነት ተጠቅመናል።